የመጣሁት ከምስራቅ ወለጋ ነው። ስሜ ወርቅነሽ ዋሴ ይባላል። የመጽሐፍ ስሜ አጸደ ማርያም ይባላል። በእግዚአብሔር ቸርነት ወንቅሸቱ ቅዱስ ገብርኤል ተራዳይነት በድንግል ማርያም አማላጅነት በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት ከብዙ በጥቂቱ ከረጅሙ አጭሩ የተደረገልኝ እንድስል መሰክራለሁ። እኔ ስለ ራሴ ነው መሰክል። ራሴን በጣም ያመኝ ነበረ። ቁስል ነበር የሚያመኝ። እንኳን መሰራት ቀርቶ በቤሳ መላጨትም አልችልም የነበረ። ወንቅሸት ቅዱስ ገብርኤል መጥቼ ግን እምነቱን በመቀባት ጸበሉን በመጠጣት ከዛ በሽታ ድኜ ተፈውሼ እንደማንኛውም ራሱ ነው ይገኝልኛል። ለኔ የሰማል እናንተ ሚስማችሁ። በድጋሚ የምመሰክረው ስለ እናቴ ነው። እናቴ በተለያየ የሆነ ለልስተኛ እንቅልፍ የላትም ነበር። ያስጨንቃታል። በተለያየ ባውሬ በመኪና እየመሰለ ያስፈራራታል። ሰው እየመሰለም በቃት ለሊት መኝታ የላትም ነበር። የወንቅሸቱ ቅዱስ ገብርኤል ግን እዚህ መታ ስትጠመቅ ድና ተፈውሳ ከዛ ሁሉ በሽታ ተላቃ እንደ ልቧ እየተኛች ትገኝልኛለች። እሷን የሰማ እናንተንም ይስማችሁ። በድጋሚ የምመሰክረው ደግሞ አንድ ወንድም ነበረን እና እሱ ተምሮ ስራቶ ይንከራተት ነበረ። የወንቅሸቱ ቅዱስ ገብርኤል አባቴ ለቦታው አብቃውና ስራ እንዲያገኝ እንደ ጓደኞቹ እንዲሆን ብዬ ነግሬው ነበር። እዚህ ቦታ መጥቶ ተጠምቆ ድኖ ሄዶልኝ ለኔ ደረሰ። ለእናንተ የሚደርስላችሁ ስራም አግኝቶ ዛሬ እንደ ጓደኞቹ የወር ደመወዝተኛ ሆኖ ይገኝልኛል። እሱን የሰማ እናንተንም ይስማችሁ። በድጋሚ ደግሞ አንዲት እህት ነበረችን እንደዚሁ እሷም ተምራ ስራ አጥታ ትንከራተት የነበረ። እሷም እዚህ ቦታ መጥታ ተጠምቃ ባል አክብራ ሄዳ እንደ ጓደኞቿ የወር ደመወዝተኛ ሆና ደመወዝ እየተቀበለች ትገኝልኛለች። እሷን የሰማ እናንተንም ይስማችሁ። እኔ የመጣሁት ከጎንደር ነው። እኔም በጣም ነው የሚያመኝ ነበር። የሆድ በሽታ፣ ልብ ድካም፣ ጉልበቴ ውሃ መሆን በጣም ነው የሚያመኝ ነበር። ሐኪምም ጸበልም ሂጄ ምንም አልተሻለኝም። ከዚህ ግና በመምጣቴ ከሁሉ በሽታ ነጻ ሆኛለሁ። ለኔ የደረሰ ለእናንተ ይድረስላችሁ። በሰላም አባታችን ወደ ገዳማቸው ይመልስልን። እኔ መጣሁት ታች አርማጮ ወረዳ ጠገዴ ቀበሌ እርጎየ ነው። የምኖረው ደግሞ ጎንደር ነው። ቅድሚያ በቅዱስ ገብርኤል ተራዳይነት በድንግል ማርያም አማላጅነት በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት ከብዙ በጥቂቱ እንዲስል መሰክራለሁ። ቅድሚያ መሰክረው ለእናቴ ነው። እናቴ ከልጅነቷ ጀምሮ የዛር መንፈስ ነበረባት። ከዛ መስቀል ቅዱስ ዮሐንስ እንዲሁ ቤተሰብ ሰው ሲሞት ምናምን ታወራ ነበረ። በቃ ሴቱ ወንዱ ወጣቱ ተሰብስቦ ስናጨበጭብ ለርኩስ መንፈስ ስንዘፍን ነበር የምናድረው። ከዛ እናቴ እዚህ ወንድሜ አክስቴ ልጅ አመላከተውና ለወንድሜ ይዟት መጣ። ከዚህ 2 7 ብቻ በመጠመቅ ስንት የኖረ በሽታ ተፈውሳይልኛለች። ለኔ የደረሰ አምላክ ለእናንተ ይድረስላችሁ። እኔ መጣሁት ከመርጦ ለማርያም ነው። ዓለማዊ ስሜ አበዝ ደባልቄ ይባላለሁ። የመጽሐፍ ስሜ ፍቅርተ ዮሐንስ ይባላለሁ። እኔ በጣም ያመኝ ነበረ። በቅዱስ ገብርኤል ተራዳኝነት በድንግል ማርያም አማላጅነት በአባታችን በግፈኛው በመከረኛው በስደተኛው እንባና ጸሎት ብዙ ነገር ተደርጎልኛል። የተደረገልኝንም እንዲህ ስል መሰክራለሁ። ከብዙ በጥቂቱ በጣም ያመኝ ነበረ። እንቅልፍ በቃ ብዙ ነገር ለመሞት ራሱ መድኃኒት ጠጭ እንድታነቅ ነበር የሚገፋፋኝ የያዘ በሽታ ማለት ነው። ግን ከዚህ ከወንቅሸቱ ቅዱስ ገብርኤል መጥቼ ጸበል በመጠመቅ ጸበል እየተጠመኩኝ እያለ 3 ቀን ሞልቶ የተጠምቄ በአራተኛው ቀን ስጠመቅ መንፈሱ ጮኸ። መድኃኔዓለም ጸበል እንደገባው መንፈሱ በጣም ፈጠፈጠኝ፣ ጮኸ። ወጥቼ ራሴን ሳውቅ ራሱ በቃ ያስኩትን ጓዝ ራሱ አላስታውስም ነበረ። በኋላ ምንም አላውቃቸውም ልጆች ቦርሳያንም ስልኬንም ሰብስበው ሰጡኝ። ያንን ልጅ ወደ ተመደብኩበት ቦታ ሄድኩኝ። ከዛ ጀምሮ ጸበሉ ስገባ ራሴን አላውቅም ነበረ። የ8 ወር ህፃን ልጅ ይዣለሁ። ያችን ልጅ ላስጠማቂዎች ነበሩ የሚይዙልኝ። ጸበሉ ስደርስ ራሴን ይሰጉረኝ ነበረ። ከዛ በኋላ ተጠምቄ ስወጣ ራሴን አውቃለሁ፣ ስገባ ግን አላውቅም ነበረ። እያመሳሰለ እንደዛው የሰንብቼ ማክሰኞ ለታ ወደ አገር ቤት አስወጥቶ ሊሰደኝ ነበር። በቃ ራሴን ሁኜ አገሬ መሄድ አለብኝ ብዬ ባለቤቴ ማብሮ ነበረ። እቃችንን ሸክፈን ወተን እያለ ከፍተሻ ስደርስ መንፈሱ አስሮ ያዘኝ። በቃ ገመዲቱን ማለፍ አልችልም ማለት መንፈሱ እዛ ስደርስ ማለት ነው። እቃችንን ሁላ ሸክፈን ወተናል። ጸበላችንን ሁላ ቀርተን ሂደናል ወደ አገራችን ልንሄድ ማለት ነው። እዛ ስደርስ ግን መነቃነቅ አልቻልኩኝም። ተመለስ። ከዛ ተመልሰን በ23 በ22 ነው ልንወጣ ያሰብነ ነበረ። በ23 ገብቼ ስጠመቅ ከትከሻ ላይ ለቆይ ሲሄድ ይታወቀኛል።
ከዛ በኋላ ራሴን አውቄ ተስተካክዬ እንቅልፍ የሚለኝ ሁላ ለቆኝ ሰው ሲቀሰቅሰኝ በፊት አልሰማም ነበር። ከዛ ቀን ጀምሬ ግን ድኜ ተፈውሼ ያው ሰንብቻለሁ። ሳምንት ያልፎ ሁለተኛ ሳምንት የሊዝ ነው። ሌላው የምመሰክረው ለእናቴ ነው። እናቴ ከእህት ከወንድሞቿ ጋር አትስማማም ነበረ። ክደዋት የእናታችን ላይ አይደለሽም ብለዋት ክደዋት በቃ የእናታቸውን መሬት ሌሎች ሰብስበው ሁሎችም ይዘው የኔ እናት ምንም የላትም ነበር። ከእናት ከአባቷ ማስተዋሻ የላትም ነበር። እንደ እህትም እንደ ወንድም አይቆጥሯትም ነበር እናቴን ማለት ነው። ከዛ ቤት እናቷ ትንሽዬ የቆርጣ መሬት ሰታት ሳትሞት ያችን ቤት ሰርታ እያለኝ ያንን ቤትም ደብተር አሰሩበት። የራሳችን ነው በማለት ደብተር አሰሩበት። ቤቷን ሊያስፈርሷት ሲሉ ወደ ህግ ሄደች። ህግ ዳ እየተከራከሩ እያለ በሐሰት ያስመሰክሩባት ነበር። እንደዛ በሐሰት ያስመሰክሩ ሁሌ ለቅዱስ ገብርኤል ነግረው ነበር። በ5 አመቱ ዘንድሮ ወደ ወንቅሸት ገብርኤል እኔ መጥቼ ስረገጥ እዚህ በ26 ገብቼ በ27 ነው ከፍለው መሬቱን ያስረከቧት ለእናቴ። ለኛ ያደረሰ ለእናንተ የሚድረስላችሁ። አባታችንን ለገዳማቸው ያብቃልን። እኔ ስሜ መኳንንት ፈረደ ካሳ እባላለሁ። የመጽሐፍ ስሜ ገብረ ዮሐንስ። የመጣሁት ከማዕከላዊ ጎንደር ከታች አርማጮ ከሳንጃ ወረዳ ሲሆን ከዶጎ ቀበሌ። የምመሰክረው ለራሴ ነው። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝ ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ እንገዳም ማውቆ በ2009 ነው። ግንስ በመጣ መምጣት መሄድ አላምንበትም። ለራሴ ሌላ በሽታ ሌላ ኮተት ነው ይዤ መሄደው። በቃ በጎን ተቀምጬ ሌላ ነገር ነው ምለው እና እኔ ከ2007 ጀምሬ ሱሰኛ ነበርኩ። ከጫትም ከሲጋራም ከሽሻም ከተለያየ ነገር ከመጠጡም ከሁሉም ነገር ያለው የማረባ ሳይገባኝ እንዲገባኝ ቅዱስ ገብርኤል በእምሮት ጠርቶ አምጥቶ እንጂ ከዚህ መቆም የማይገባኝ ልጅ ነበርኩ እና አምና ሚስቴን ይዤ አሁን አብራይ ባትኖርም ሚስቴን ይዤ መጣሁኝ። ጸላይ ነበረባት፣ ከባድ ጸላይ ነበረባትኝ። ከዚህ 3 ወር በመጠመቅ እሷም ከጸላይዋ ተፈወሰች። እኔም እጢ ነበረብኝ ከሆዴ ጠጠር ስከሰክስ አርፍጄ ማዶ ጸበል በመጠጣት እጢው ወጥቶልኛል። ለእኔ የደረሰ ለእናንተ ይድረስላችሁ። እንደገና ማህበረ በኩራት በመመዝገብ ስለትም በመሳል እዚህ ስንጠመቅ ባጅተን በመሄድ ዘንድሮ ከዛ ሱስ ከዛ ጫትና ሲጋራ ሽሻ ቅሚ ዝርፊያ ሁሉ ነበረብኝ። እዛ ሁሉ ድኛለሁ። እኔን ያዳነ እናንተን የሚያድናችሁ። በወደደና ባከበረን በልዑል እግዚአብሔር ስም እንደምን ዋላችሁ። ስሜ ኤፍሬም፣ የመጽሐፍ ስሜ ገብረ ጻድቅ። የመጣሁት ከማዕከላዊ ጎንደር ደልጊ፣ የምኖረው በስራ ምክንያት አፋር አሳይታ። የመጣሁት ከአፋር አሳይታ ማህበረ በኩራት በእግዚአብሔር ቸርነት በድንግል ማርያም አማላጅነት በራሞ ልዑል በወንቅሸቱ ቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት ከተደረገልኝ ከብዙ ጥቂቱን እመሰክራለሁኝ። መጀመሪያ የመሰክረው ስለ እኔና ስለ ቤተሰቦቼ፣ በሁለተኛ ወንድሜ ወይም አጎቴ ብዬ ስለምጠራው ስለሱና ስለ ሚስቱ፣ ሶስተኛ ስለ ጓደኞቼ እና ስለማውቃቸው እዛ እምነቱን በመስጠት የተፈወሱ ሰዎች ማለት ነው። እኔ 2016 የቤተሰብ ድግምት ነበረብኝ ከዚህ ማለት ነው። ቤተሰቦቼ ያርሳሉ፣ እስከ 20 ኩንታል በርበሬ ያመርታሉ። ግን ግንቦት ሲደርስ ሁሌም ብድር ነው የሚሄዱትኝ። ሁሌም ብድር ግንቦት ሲደርስ ማለት ነው። የት እንደሚሄድ አይታወቅም። በርበሬውም የሚሸጠውም በጋውን ሰላም ይከርማሉ። ክረምት ሲመጣ ግን ብድር ባለበት ይንከራተታሉ ማለት ነው። አሁን እግዚአብሔር ይመስገን በረከት አግኝተው በበረከት ይኖራሉ። ታናሽ ወንድሜም እንደዚህ ያርሳል፣ ይነግዳልኝ። ምንም አይነት ትርፍ የለውም፣ ምንም አይነት ማለት ነው። ዝሙት እየሰራበት ነው፣ እየጠጣበት ነው፣ እየጨፈረበት ነው ይባላል ማለት ነው። ሁሌም 3-4 አመት አርሶ ዜሮ ነው። አምና ትዳሩን መስርቶ ቤት ይዞ ዘንድሮ እየነገደ እያረሰ የከተማ ቦታ ገዝቶ 1.8 ገዝቶ ዘንድሮ ቤቱን ሰርቶ ይገኛል ማለት ነው። በሁለተኛ ደረጃ የመሰከረው ስለ ወንድሜ ወይም አጎቴ ብዬ ስለምጠራው ነው። ስለሱና ስለ ሚስቱ ነው። በአጋጣሚ ሚስቱ
ትጸንሳለች፣ ያስወርዳታል፣ ትጸንሳለች፣ ያስወርዳታል 3-4 ጊዜ ማለት ነው። በአጋጣሚ እኔ 2016 ከዚህ ነበርኩኝ። ደወለችና ወንድሜ ከወንድም ጋር እጸንሳለሁ ግን ያስወርደኛል፣ 3 ጊዜ 4 ጊዜ ያስወርደኝ። በዚህ ምክንያት ደግሞ ከሱ ጋር እየተጣላንን ነው። አንቺ ልጅ ወልደሽ ማሳቀፋችም፣ አንቺ ወልደሽ እኔ ልታስሚኛች ማህፀንሽ ያፈሳል፣ ልጅ መቋጠር አይችልም፣ ሁሌም እንደዚህ ይለኛል እና ተቸግሬያለሁ፣ ለፍችም ሳደርሰን አይቀርም አለች። አይዞሽ የኔ እህት የራሞ መላክ የሆንክ እሸቱ ቅዱስ ገብርኤል ብሎ ለምኖ ያፈረ ማንም የለም። አባታችንም ይናገራሉ፣ ፍቅር ላጣ ፍቅር ይሰጣል፣ ሰላም ለሌለው ሰላም ይሰጣል። እናም ብትፈልጊ አንተ የግፍና የመከራ ቦታ ብለሽ ለምኝ ይደርስልሻል፣ እኔም ከዚህ የክርስትና ስምሽን እሰጣቸዋለሁ ምናምን ብዬ ነገርኳት። እዛ እሷም በሁለተኛ ወር ደወለች። ከዚህ መካከል ግን አባታችን ሁሌም ሲናገሩ ሰላም ያጣችሁ ሰላም ታገኛላችሁ፣ ልጅ ፈልጋችሁ አንድ አይደለም የራሞ ልዑል የሆንክ እሸቱ ቅዱስ ገብርኤል 2 ልጅ ይሰጣችኋል ይላሉ። ቃላቸውም ተፈጽሞ አይተናል ማለት ነው። ያ ሆኖ በሁለተኛ ወሩ ደወለችና ወንድሜ ልጅ ጸንሻለሁ፣ ያመኝ የነበረው ህመምም አያመኝም እና ጸንሻለሁ ምናምን አለች። ከ4 ወር በኋላ በ5ኛ ወሩ አካባቢ ይመስለኛል ደወለችና ለክትትል ሂዳ ስትታይ ሁሉን ነገር ጨርሳ አልትራሳውንድ ትታያለች። አልትራሳውንድ የማያት ዶክተር እያያት እያለ በጣም ደነገጠ ማለት ነው። ምክንያቱም ከዛ በፊት እሷም ስታዩ ትደነግጣለች። ከዛ በፊት ስለሚያስወርዳት ጤነኛ ስላልሆነች ስታዩ ምንድነው ደነገጥክስ አላት። አይ እያየሁት ያለው ልጁ ሰላም ነው፣ ግን 2 ወንድ ልጆችንን ማህፀንሽ ላይ ያለው ይላታል ማለት ነው። 2 ወንድ ልጆችን አያለው አላት። እዛ መጨረሻ ላይ በአጋጣሚ ይህም ብሏትኝ ተደስተችና ደወለች ወደ እኔ። ፍርሃትና ደስታ አንድ መንታ ስለሆነባትኝ እንዴት አድርጌ ልወልደው ነው ብላ ትጨነቃለች። በ2 ስለመጸነሷ ተደስታለች። ከዛ በኋላ እኔም ስራ ቦታ ሄድኩት ወደ እነሱ ነበረ። ወደ እነሱ ሂጄ ግን አንዳንዴ ያመኛል። ሲያመኝ እኔ ክኒን አልወስድም፣ ምንም አልወስድም። የወንቅ እሸቱ ቅዱስ ገብርኤል የወሰድኩት እምነት የአባታችን ፎቶ ፎጣ፣ እንደገናም ደግሞ የለበስኩት ቆብ እኔ ጋር አለ። ያ በሚሆንበት ሰዓት ሲያመኝ ያን አደርጋለሁ። እሷ እንዴ ምን ታመልካቸዋለህ እንዴ ትለኛለች። በመዝሙራቸው ትከራከራለች፣ በሁሉም ትከራከራለች። እባክሽ የማታውቂው ነገር አለ፣ እኔ ጋር አትከራከሪ፣ እኔን ተይኝ፣ እሳቸው እኮ ገና ሩጫቸውን አልጨረሱም ትላለች። ምን አቀሻ አንቺ የሆነልሽን ነገር ሆኖልሻል፣ ቢያንስ እስከምትወልጅ ድረስ ጠብቂ ይላታል። ያን ብላ ተናግራ ግን ወዲያው ትታመማለች፣ ወዲያው ያንኮላሻታል ማለት ነው። እንዲህ በእንዲህ እያለ የመውለጃ ሰዓቷ ይደርሳል። እዚያ አካባቢ ስለሆነች ወደ አዲስ ዘመን ትመጣለች። የመውለጃ ፍቃዷን አወጣ ማለት ነው። በመጣች በ5ኛ ቀኑ በ4ኛ ቀኑ መንታ ስለሆነ ልጁ ያለ ጊዜው ነው የመጣ። በ7 ወሩ ምጥ ሲመጣ አዲስ ዘመን ሆስፒታል ትገባለች። አዲስ ዘመን ሆስፒታል ስገባ ያዩዋትና አንችልም 2 ስለሆነ ልጅሽ አንደኛ እንጭት ሸዋር ፈሷልኝ፣ ወደ ደብረ ታቦር ሆስፒታል ሪፈር እንጽፍልሻለን ትባላለች። ደብረ ታቦር ሆስፒታል ስገባ ግን አልትራሳውንድ የማያት የጽንስ ስፔሻሊስቱ ሐኪም 2 ነው ልጁ። አንደኛው ከማህፀን ሙቷል፣ በሁለተኛ ያለው ደግሞ በመቀመጫው ነው የመጣ። ስለዚህ ያለው ነገር አንቺን ለማዳንና ይሄንኛውን ለማዳን የምንችለው እናደርጋለን፣ ግን ከማህፀንሽ አንዱ ልጅ ሙቷልኝ። አልትራሳውንድ ማለት ጾታ የሚናገር የልጁን የእድሜ ሁኔታ የሚያስቀምጥ እንቅስቃሴውን የሚናገር ነው ማሽኑ ማለት ነው። ሁሉን ነገር ይናገራል እና የልጁ መሞቱን ደግሞ እንቅስቃሴውን ደግሞ ሁሉም መናገር ይችላል እሱ። እንዲህ ሲላትኝ በቃ ቤተሰቦች ተረበሹ፣ እሷም ተረበሸች። ልጆች ተረሱና እናቲቱ እንዴት ትድናለች ነው። ከማህፀን የሞተ ልጅ ከባድ ነው። በቂቶ የመጣ በመቀመጫው የመጣ እንዴት እንደሚውለው ፈጣሪ ነው የሚያውቀው። እንግዲህ በመካከል ማታ ነበረ። ለኔ ትደውላለች፣ እባክህን ጸሎት አስዝ ብላ ማለት ነው። ትደውላለች፣ አላነሳ ምን እንቅልፍ ዞኛል። ትደውላለች፣ አላነሳ ምን እንቅልፍ ዞኛል። ለሊት ጧት ተነስቼ አየዋለሁ 12 ሰዓት ላይ ብዙ ጊዜ ደውላለች። ቴክስት አላነሳ ቴክስት ትላለች። እባክህንን ነፍሴን ብቻ ወይም ህይወቴን አድኑልኝ፣ ለናባ ጸሎት አስዙልኝ፣ ምጥ መጥቷልኝ አለች። ተነስቼ ለእህቷ ስደውላት ታረቅሳለች፣ ልታናገረኝ አልቻለችም። ምጥ መጥቷልኝ፣ አንደኛው ልጅ ከማህፀን ሙቷል፣ አንደኛው ደግሞ በመቀመጫው ነው መጥቷልኝ። እነሱን ተዋትና እህቴንን ህይወቷን አድኑልን፣ ለናባ ጸሎት አስዙ እባክህን ደውልና ወደ ገዳም ምናምን አለች። አይዟችሁ የራሞ መላክ የሆንክ እሸቱ ቅዱስ ገብርኤል ያውቃል፣ ለአባታችንም እናገራለሁ ምናምን አሉ ማለት ነው። እኔም መልሼ ደውልኩና አይዟችሁ ነግራችኋለሁ ምናምን። ከ5 ደቂቃ በኋላ ግን በመቀመጫው መጣ የተባለው ተስተካክሎ ተወለደ ማለት ነው። ዋይ 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 እያለ ተወለደ። እንደገና ደወለችልኝ እሷ። አንደኛው ልጅ ተወልዷል፣ አንደኛው ግን ከማህፀን የሞተው አልተወለደም። እሷን ነው እንግዲህ መዳኗን አናቅም ምናምን አሉ። ከ10 ደቂቃ በኋላ ግን ታሪክ ተቀይሮ ከማህፀን ሞተ የተባለው ልጅ እንደገና ዋይ ዋይ እያለ ከማህፀን ሙቶ የነበረው ተወልዷል ማለት ነው።
ለዚህ ነው ሙታን ሰዋዲያም ዮርዳኖስ ወንቅሸ ቅዱስ ገብርኤል የምንለው። ለዚህ ነው የበረሁ መነኝ እምባ ጸሎታቸው ፎቷቸው ይፈውሳል የምንለው ማለት ነው። ለዚህም ነው በአማርኛ ውሃ በእንግሊዝ ወተር ይንታየ የኛ አባት ስፔሻል ዶክተር ብለን የምንጠራቸው ማለት ነው። ለእኛ የደረሰ ለእናንተ የሚደርስላችሁ። እንደገና በሶስተኛ ደረጃ የምመሰክረው እዛ በምሰራበት ቦታ የሂማማት ስግደት እየሰገድኩኝ ሰውየው የአስም ታማሚ ነው፣ የአስም በሽታ ማለት ነው። እና እየሰገደ አቧራ ሲነካው ያፍነዋል። ምን ሆነ ነው ስለው ይኸው 5 ዓመቴ ነው መድኃኒት መወስደው ጠዋትና ማታ ሳልቡታሙል የሚባለውን ነንፈፍ እሱን ካልነፋው አልተኛም፣ ጠዋትም ስነሳ ካልነፋው አልነሳም። እንደገናም ደግሞ 30 ሚሊ ግራም ፕሪዱንሶሎን የሚባል መድኃኒት እሱን እየወሰድኩ ነው የምኖረው። ግን አሁን ግን እያቃተኝ ነው አለ። በአጋጣሚ እምነት ነበረ ከኔ እምነቱን ሰጠ ነው ማለት ነው። እምነቱን አፍንጫውን በመቀባትና በመጠጣት ከአስም በሽታ 5 ዓመት ሲወስድ ከነበረው በሽታ መድኃኒቱን ሁሉ አቋርጦ ዛሬ በሰላም በጤና ይገኛል። ለእኛ የደረሰ ለእናንተ ይድረስ። እንደገና በአራተኛ የሚመሰክረው ከዛው በመሰራ ቦታ ጓደኛዬ ነች። እየሰራች 24 ሰዓት በግራ ጎኗ ያለው አናቷን ያማታል፣ ራሷን ኃይለኛ ራስ ምታት ማለት ነው። ያንን በመወስደድ እምነቱን በመቀባት በሰላም ትገኛለች። እንደገናም ደግሞ እናቷ የእሷ እናት የዲስክ መንሸራተት እግር የማበጥ በሽታ ነበረባት። ደሴ ሪፈራል ሆስፒታል ብዙ ጊዜ ታክማለች። እንደገናም ደግሞ ከዛው ደሴ ሆስፒታልም ከግልም እየታከመች ብዙ መድኃኒት ትወስድ ነበር። በየወሩ ከ30 ሺህ ብር ያላነሰ ታወጣለች። ይህም በሆነበት ጊዜ ግን ሊሻላትም አልቻለም። እግሯም ያብጣል። በተለይ ብርድ በሆነ ሰዓት፣ ንፋስ በሆነ ሰዓት በቃ ተንበርክካ ነው የምትሄደው። እንደገናም ደግሞ ያው በመቀመጫዋ ነው የምትሄደው፣ እግሯ ያብጣልኝ። ኤፍሬም እባክህንን በባለፈው ለእሷ ለልጄ የሰጣትን እምነት ካለ ስጠኝ፣ የምትመሰክር የተሆነ አይኔ ካላልኩ አንተ ትመሰክራለህ ትለኛለች። እመሰክርልሻለሁ ዳኝ እንጅላታለሁ እኔ ማለት ነው። እምነቱን በመውሰድ መቋሚያ ይዛ ስትሄድ የነበረው በግራ ቁማ እየሄደች አብጦ የነበረው ቀንሶ ዛሬ በሰላም ትገኛለች ማለት ነው። ለእኛ የደረሰ ለእናንተ ይድረስ። እንደገና በስተመጨረሻ የመሰክረው ግን እዛው የስራ ባልደረባዬ ነች፣ ሙስሊም ነች፣ ሉባባ ሰይድ ትባላለች። አብራ የሰራሽ ከኔ ጋር ልጇን ታምባታለች፣ የ5 ዓመት ህፃን ማለት ነው። እና የታመመችው ህመሟ ምንድን ነው? ይሄ ትርፍ አንጀት ወይም ደግሞ አፔንዲሳይተስ የሚባለው የጤና ተማሪዎች ካሉ ወይም ደግሞ ባለሙያዎች ካሉ ያውቁታልኝ። እሱን ታማ ዶክተሩ አይቷታልኝ። ሁሉን ነገር ያሟላል ትርፍ አንጀት ለመሆን። ትርፍ አንጀት ከሆነ ደግሞ መሰራት ነው ቀዶ ጥገና የምትሰራው። ህፃናት የ5 ዓመት ናት። አያስነሳትም፣ አያስቀምጣትም። ለምብርክክ ነው የሚሰዳት፣ አስጎንብሶ ነው የሚሰዳት። የሚያመው ሰው ያውቀዋል በሽታውን ማለት ነው። እና ስትየዋ ታለቅሳለች። ምኖሽ የምታለቅሻ? ኧረ ኤፍሬም እናንተ እኮ ክርስቲያኖች እኮ ተኪሳችሁ ትንሿንን የጸሎት መጽሐፍ አትለቋትም፣ ውዳሴ ማርያም ማለቷ ነው። እሷን እባክህ ጸልይልኝ እስኪ ካለ። በአጋጣሚ እኔ ከስልኬ ጀርባ የአባታችን ፎቶ አልለቅም። አይ እሺ ችግር የለውም። በአጋጣሚ እኔ ውዳሴ ማርያም አላስኩም፣ ውዳሴ ማርያም እንዲያደርሱ እነግርልሻለሁ። ግን በአጋጣሚ ያስኩት ታላቅ አባት ከኪሴ አሉ፣ ፎቶአቸውን ይዣለሁ። እሳቸውን እንባቸው ጸሎታቸው ኃይል ነው፣ ይፈውሳል። ካመንሽ በሱ ልሽልሽ አልኳት። የፈለከውን አድርግ አላህና እግዚአብሔር አንድ ናቸው አለች እሷ ማለት ነው በሰዓቱ። እሺ አልኩኝና ያዛለኩና ቀሳለጌ ማሸት ጀመርኩ። እሷን አሸዋት ማለት ነው ሆዷን በአባታችን በፎቶአቸው። ከ5 ደቂቃ በኋላ ግን እንደምቦሳ መፈርጠጥ ትችላለች ማለት ነው። ድና ተፈውሳ ያደረከው ምንድነው ስትል ይሄው እያየሽው ነው የነበረ ምናምን ብዬ ነገርኳትኝ። እሷም በአጋጣሚ እኛም ቲክቶክ ላይ አንዳንድ ነገር ስንከራከር ነበር። ቲክቶክ ላይም ልጅቱ መስክራለች። ሉባባ ሰይድ እባላለሁ ምኖረውም ከሱ ጋር ነው ምናምን ብላ ምስክሯን ሰጣለች። ለእኛ የደረሰ ለእናንተ ይድረስ። እንደ መልእክት የምናገረው ነገር ሳይበሉ ለሚያበሉን፣ ሳይጠጡ ለሚያጠጡን፣ እንደገናም ሳይለብሱ ለሚያለብሱን ለአባታችን ድነን ተፈውሰን እኛ ፈተና ባንሆን በልቶ ካጅ ከመሆን አድጓጅ ከመሆን እግዚአብሔር ይጠብቀን።